ካለ ይሄንን ነገር እንዲያደርግ አልፈልግም የምትይው ነገር ካለ መንገድ ትችያለሽ። እኔ ምንም አልለውም። ባለፈው አግኝቶኝ እሱም ማግኘት እንደማልፈልግ ያውቃል። ሌላ ነገር ለመፍጠር ነው የሞከረው ጠርቶኝ ምናምን። እሺ እንደማልለው ስለሚያውቅ በሰው ስልክ አይሉም በሌላ ሰው አስጠርቶኝ ምናምን ጠበቀኝ። ኦልሬዲ አይታችሁታል ሁሉንም ነገር እና እኔ ላይ ሌላ ነገር ለመፍጠር እየሞከርሽ ነው እና ብሎ ሌላ ነገር ለማውራት ሞከረ። ኤኒዌይስ ከዚህ በኋላ እኔ አጠገቤ እንዲደርስ አልፈልግም። እሱ አጠገቤ ያልደረሰም ማለት ግን የኔ ሀሳብ ይቀየራል ማለት አይደለም። እዚች ጋር በደንብ እንድታሰምርበት ትፈልጋለሁ ማለት በቃ እኔ የወሰንኩትን ውሳኔ ኦልሬዲ ወስኛለሁ። እነሱ አጠገቤ ደረሱም አልደረሱም ምንም የሚፈይደው ነገር የለም ከዚህ በኋላ። ምክንያቱም ሁሉንም ነገር አስቤበት የወሰንኩት ውሳኔ ስላለ ያንን ውሳኔ ደግሞ በምንም አይነት መንገድ መቀየር አልፈልግም። ብዙ አወጣው፣ ብዙ አወረድኩኝ፣ ብቻዬን ብዙ ነገር አሰብኩ። ሀሳቤን ለመቀየር ምንም አይነት ነገር አሳማኝ ሆኖ አላገኘሁትም ነገሩን በሙሉ። ስለዚህ እንዴ ሩታ የሰጠሽኝን ምክንያቶች ለማረም እየሞከርኩኝ ነው አይደል ያለሁት። የምትሄጂበት ምክንያት ነገርሽኝ። ይኸው አቤል አለ። ከዚህ በኋላ ነገራት አቤል። በቃ እሷም ላይ እንደማትደርስ በምንም አይነት መንገድ እንደማትመጣባት ንገራት። ለምን አንተንም ምክንያት እያደረገች ነው፣ እኔንም ሌሎች ሰዎችም ዙሪያ ያሉ ሰዎች ምክንያት እያደረገች ነው ያለችው እሷ ማለት ነው ለመሄድ። ስለዚህ ከዚህ በኋላ እንደማትደርስባት ንገራት። ኦኬ ማለት በእኛ ምክንያት ነው ውጭ ልትሄድ ያሰበችው ማለት ነው። እኔ ሰላሜን ስላጣውና እረፍት ስላጣው ነው እዚህ ሀገርን ትቼ የምሄደው ነው እያለች ያለችው። ሰላሜንም አሳጡኝም ከዚህ በኋላ ምንም መፍጠር የሚችሉት ነገር የለም። ሩታ አንድ ጊዜ ተረጋጊና። ምንድነው ሩታ ማለት እስካሁን ምናልባት ብዙ ብሽሽቅ ውስጥም ገብተን ይሆናል፣ ሳናቅም እያወቅንም ብዙ ነገር ውስጥ ገብተን ሊሆን ይችላል። ይህን ደግሞ ለእኛ ብለን ሳይሆን ለአብርሽ ብለን ነበረ። ወይ ደግሞ አንዳንድም ነገር ብዙ ነገርም አድርገናል። ቀንተሽ ትመጫለሽ ወይ ትመለሻለሽ፣ ወደ አብርሃም ወደ ድሮ ህይወታችሁ ትመለሻለሽ ብለን ብዙ ነገር አርጌ ሊሆን ይችላል። አሁን ግን ያው አብርሃም እንዳለኝ ማንም ነገር ከሚስቱና ከልጁ የሚበልጥ ነገር የለም። ከዚህ በኋላ አንቺ በእኔ ምክንያት ወይ ደግሞ እኔ በማደርገው በማወራው ከሰው ጋር ስለ አንቺ በማወራው ነገር ከሆነ የምትሄጂው ይኸውልሽ ምዬልሽ በአብርሃም ፊት ምዬልሽ አጠገብሽ ላልደርስ ቃል እገባልሻለሁ። የምሬን ነው። እና እሄዳለሁ የሚለው ነገር ትተሽ ያለውን ነገር ብታስተካክይ ደስ ይለኛል። ይኸው አብርሃም አለ አይደል? እኔ ለአብርሃም ስል ነበረ ብዙ ነገር ሳደርግ የነበረው፣ ለእኔ ብዬ አልነበረም። ለአብርሃም ብዬ ደግሞ ብዙ ነገር ሳደርግ አንቺን እንደጎዳው አውቃለሁ። ግን ከዚህ በኋላ ምንም ነገር አጠገብሽ ሁላ ባለፍሽበት ቦታ ላላልፍ ቃል እገባለሁ። ግን አንቺ አትቺ ይሄ ነገር ከሆነ ማለት በእኔ ምክንያት ከሆነ እኔ በማደርገው ነገር ከሆነ ወይም ሌላም ሰዎች የሚያደርጉት ነገር ካለ ሌላም ሰዎችን ለማስቆም እሞክራለሁ። የምሬን ነው ሩታ። ችግር የለውም ምንም ነገር ከዚህ በኋላ ብታቆሙም ባታቆሙ ምንም የሚፈይደው ነገር የለም ያልኳችሁ ነው። እረፍዳለሁ ሁሉም ነገር ምንም ቀያው ውሳኔ አይኖርም። ምናልባት እስከሚሄድ ድረስ እናንተ እኔ አጠገብ አለመድረሳችሁ ትንሽ ሪሊፍ ሊሰጠኝ ይችላል፣ ትንሽ ሰላም እፎይታ ሊሰጠኝ ይችላል እንጂ እስከሚሄድ ድረስ ራሱ የሆነ ነገር እየፈጠራችሁ ለመረበሽ ብትሞክሩ ኢትስ ኦኬ ኖርማል ነው። ምንም መቀየረው ነገር ስለሌለ ማለት ነው። ሩታ እኔ እኮ አንዳንድ ጊዜ ባህሪሽ ግራ ነው የሚያጋባኝ። እንዴ ያው ሲቀርቡሽ ትሸሻለሽ፣ ሲርቁሽ ደግሞ ለመቅረብ ትሞክሪያለሽ። እኔ ግራ ነው እኮ የምታጋቢኝ እኮ። በቃ ምክንያትሽን ነገርሽኝ፣ ምክንያትሽን ለማረም እየሞከርኩልሽ ነው አይደል ያለሁት? ቆይ አይደለም ለማረም ነው እኮ እዚህ ጋር የመጣሁት። የራሴን ነገር እኮ እየኖርኩኝ ያለው ሰው ነበርኩ። አንተ ነው እኮ የመጣው። መች ደረስኩብክ እኮ ሩታ። ተያ እንደዚህ አይደለም። አልደረስኩብህም። አይ ሲርቁሽ ምናምን እኮ በቃ አሁንም ያም ሆነ እኔ አሁን እንደዚህ እየለመንኩሽ እየጠየኩሽ ያለሁት አትይዚ ነው እያልኩሽ ያለሁት አይደል እንዴ? ለምን ሲባል ምን አደርጋለሁ እዚህ? ምንም አላደርግም እኮ። ወይንም ልጅን ሰጠሽኝ እንጂ ሩታ ምን እየሆንሽ ነው ያለሽው እንዴ? አንዳንድ ጊዜ አስቢ አስተውይ እንጂ የምታደርጊያቸውን ነገሮች ነገ ላይ ምን ይፈጥራል ብለሽ እያሰብሽ ይሆን? አንተ አስተውለህ አስበህ የፈጠርከውን ነገር ምን ሲፈጥር አየህ? አሁንም ሩታ ይህ መከራከር ምናምን ከአንቺ ጋር ምናምን ነገር ስልችት ብሎኛል። መመላለስ ከአንቺ ጋር ክፉ ቃል መወጣት አልፈልግም። በቃ ከሰለችሽ ደግሞ ለምንድነው የምትጠራኝ ታዲያ? በቃ ውሳኔን አሳውቄያለሁ አይደለ? ሩታ ተይ፣ እንደዚህ አይደለም እንዴ።
ማንም ሰላምሽን አይነሳሽም። ማንም ከዚህ በኋላ አይበጠብጥሽም። ማንም ሰው አይጨቀጭቅሽም። ለዚህ ደግሞ ያው ቃል ገብቶልሻል። ሌሎቹንም እንደዚሁ ቃል አስገባቸዋለሁ። እኔም ብሆን ልጄን ለማየት ከመምጣት ውጭ አንቺ ቤት ድርሽ አልልም። በቃ አለቀ። ለሌላ ጉዳይ አንቺ ቤት አልመጣም። ልጄ ከናፈቀኝ ልጄን ለማግኘት ነው የምመጣው። ምክንያት አይኖርም። አልቀመጥም፣ እሄዳለሁ ነው እያልኩ ያለሁት። አለቀ በቃ። እንደውም ትከራከረኝ። እሱንም ጠራኸው ኦልሬዲ በቃ ሀሳብህን ሰማው፣ የእሱንም ሀሳብ ሰማው። ይህንን ነገር ደግሞ ለማድረግ በጣም ረፍዷል። ጊዜው አልፎበታል። በጣም አልፎበታል ከሚገባው በላይ። ስለዚህ አሁን ይህንን ነገር ብታረግ ለእኔ ምንም አይነት ነገር ረፍዷል የሚባል ነገር የለም። ነገ ምን እንደሚፈጠር እኛ የምናውቀው ነገር የለም። ሁላችንም ያስቀየምን ሰዎች እንዳለ ብሩክም፣ ሄርሜላም የተለያዩ ሰዎች ያስቀየምን ሰዎች ካለ ተሰብስበን ይቅርታ እንልሻለን። የምር ስለዚህ በእኛ ምክንያት ምትሄጂ ከሆነ ከኔ ጋር ኑሪ አብረሽኝ ሁኚ ምናምን እያልኩሽ እኮ አይደለም ያለሁት አይደል እንዴ ልጄን ማየት ስለምፈልግ ከኢትዮጵያ እንዳትወጪ ነው እያወራሁሽ ያለሁት እንጂ እኮ ከዚህ ሀገር እንዳትወጪ ነው እያልኩሽ ያለሁት እንጂ እኔ እኮ አሁን ልጄን ማየት በምትችልበት ሰዓት ታየዋለህ በቃ። አሁን ግን ከኔ ጋር መሆን ስላለበት ይሄዳል። ምንድን ነው እሱ የምትለው እንዴ? በጣም ብዙ ነገር እንትን እኔ ነኝ የታገስኩት። እንደዚህ አይደለም። በህይወቴ እንደኔ የታገሰክ ሰው የለም። በሚገርም ሁኔታ በስነ ስርዓት ነው እያገኘሁት፣ በስነ ስርዓት ነው እያወራሁ ያለሁት። ምንም ያደረኩት ነገር የለም። በጸባይ እያወራሁሽ፣ በጸባይም ነው እየመለስኩልክ ያለሁት። ምንም ያደረኩትም ነገር የለም። ሀሳቤን ነው እየነገርኩ ያለሁት። ሀሳቤን ስለነገርኩ ማለት ስህተት ነው ማለት ነው? ኦኬ፣ አንተ ሀሳብ ነው ትክክል። ሁሌም አንተን ሀሳብ ነው ሁሌ አክሰብት ማድረግ ያለብኝ። አንተ ሁሌም እንደዛ ነው የምታስበው እንዴ? ምን ሆነህ ነው ግን? ሁሌ እኔ ሀሳብ ብቻ ይደመጥ አትበል እንጂ ልክ አይደለም እኮ። እሺ፣ ማድረግ ያለባችሁን ነገር ይሄንን አድርጉ በይ፣ እናድርግሽ። ማትሄጂበት ነገር እናመቻች። ምንም አታድርጉ። አንተም ላይፋችሁን እንደ መጀመሪያው ቀጥሉ። እኔም ላይፌን እንደ መጀመሪያው ቀጥላለሁ። እናንተም ለየራሳችሁ ነው የምትኖሩት። እኔም የራሴን ኑሮ ነው የምኖረው። ከዚህ በኋላ ምንም እንድትፈጥሩም አልፈልግምም አልጠብቅምም። ብትፈጥሩም እንደፈለጋችሁ መሆን ትችላላችሁ። ምናልባት መፍጠርም ፈልጋችሁ አስባችሁም ከሆነ እሱንም ማድረግ ትችላላችሁ። ቢኮዝ የምሄድበት ቀን ጥቂት ስለሆነ ምንም አይጎዳኝም። ታገሳችኋለሁ። ሁሉም ነገር ኖርማል ነው። ትድከሙ ሩታ። አንዳንድ ጊዜ የሆነ በልመናም የሆኑ ነገሮችን ምናምን ነገር አትፈልግም። በአርድም ሲመጡብሽ እንደዛው ትቀያየራለሽ። እኔ እኮ ግራ እያጋባሽ ነው። ችግር የለውም። የተቀየርኩት እኮ ነገር የለም። እኔ እኮ በግልጽ እኮ ነው ሀሳብ የተናገርኩት። ችግር የለውም። እንደፈለሽ እኔ ፈጣሪ ያለ ሁሉንም ነገር ፈጣሪ ያለ ችግር የለውም። እንደፈለሽ ይመችሽ፣ አንቺን ያስደስትሽ ችግር የለውም። ምቾትሽ ይሄ ከሆነ ፍላጎትሽ ይሄ ከሆነ ከእኔ ጋር መለየቱ ካስደሰተሽ ሁለተኛ ካደረገሽ ልጄን ይዞ መለየቱ ካስደሰተሽ ችግር የለውም። እንደፈለግሽ መሆን ትችያለሽ። እኔ ሁሉ እየጨቀጨኩሽ ያለሁት ለልጃችን ሰላም በማሰብ ለእኛም ሰላም በማሰብ ነው ይህንን ነገር እያደረግኩኝ የነበረው ማለት ነው። እና ፍላጎትሽ እና ሀሳብሽ ከሆነ ግን ችግር የለውም። ልጄን ግን አንዴ ማግኘት እፈልጋለሁኝ። ከቻልሽ ዛሬ፣ ካልቻልሽ ነገ አገናኝ ከልጄ ጋር። በጣም ግራ እያጋባሽኝ ስለሆነ እኔ ከዚህ በላይ ከአንቺ ጋር ምን ማውራት እንዳለብኝ ራሱ እውነት ለመናገር በጣም ይሄ ግልጽም በጣም ከግልጽም በላይ ግልጽ የሆነ ሀሳብ ነው። ምንም ግራ የሚያጋባ ነገር አይደለም። እየነገርኩት ያለሁት አዲስ ነገር አይደለም። ሀሳቤን በግልጽ ነው እያወራሁ ያለሁት። በደንብ ነው ግራ የሚያጋባው እንጂ ምንም ግራ የሚያጋባ ነገር አይደለም። በቃስ ልጁ በዚህ ታይም ከእናቱ ጋር መሆን ያለበት። እናቱ ደግሞ ወደ ውጭ ልትሄድ ነው። ሰው ከእሷ ጋር መሄድ አለበት። አባቱ ማየት ባለበት ጊዜ ደግሞ ወይም ደግሞ እንዴት ነው በደንብ ብቻ መገናኘት ባለበት ጊዜ የሆነ አቅም ሲኖረው ላይክ አሁን ከእናቱ መለየት አይችልም። በጣም ጨቅላ ነው፣ በጣም ማለት ነው። እኔ በጣም አስፈልገዋለሁ። ያ ስለሆነ ይሄዳል። ከዛ ደግሞ አለፍ ሲል ሲጠነክር ምናምን ገባ ብዙ ነገሮችን እንትን ማለት መቋቋም ሲችል ታገኘዋለህ። በጣም ይዚ ነገር ነው። በጣም ቀላል ነው። ምንም የሚከብድ ነገር አይደለም። ብዙ ነገር ባላወራ ደስ ይለኛል።
ምክንያቱም ሌላ ነገር ባወራው ቁጥር እንደ ሌላ ነገር ስለሆነ የሚቆጠረው ሊቀር ይችላል። ማለት ብዙ ነገሮችን አሳልፈናል። ብዙ